ጎሽ ዘሩ ቀለት እናንተ ፍቅርና አብርሽ አብሮ አደሩ። አረኡኡ እኔ አላምነው። ፍቅር አንድ ላይ አደራችሁ ሆነ ተከናወነ ቤተሰብ ቤተሰብ አረ ዘንድሮ ምንድን ነው የምናየው? ጌታ ሆይ ትላንትና ከንፈር የተሳሳሙ ቪዲዮ ተለቀቀ። ጨረሽ ዛሬ አብሮ አደራችሁ 2 ቀን ቱ እናንተ ዘንድሮ እንደ አብርሽ የተዋረደ ሰው አለ እንዴ? በሴቶቹ ተዋረደ እኮ። አቤት 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 አብርሽ ውርደትክ አንተ ቤተሰቦችን አሰደብክ፣ ዘንድሮ አሰደብክ። ለልጅክ ምን አይነት እንደምታስተምር አላቅም። አረ ምን አይነት ወንድ ነው ግን? አንተ እንዴት ነው በሴቶች የምትሸወደው? መሳቅ ነው። እኛ ምንም አንሉ። አረ ፍቅር ይመችሽ ይመችሽ። ራሱ ፈልጎ ወድሻለሁ ናፈቅሽኝ ብሎ ከመጣ አንቺ ግዴታ መቀበል አለብሽ። ደግ አረገችው ጎበስ፣ የኔ አንበሲት ማለት ነው። እቺ ውሽምት ማለት ነው። እስከ መቼ ነው አንቺ ከአብርሽን እየተከተልሽ ምትሄጂ? እኔ ቢሆን ወንድ ልጅ እንደዚህ እየተጨማለቅ እድሜ ማቃጠልበት ምክንያት የለኝም። የፈለገ ይሁን። ሄርሜላውን መልስ አብርሽን ትፈልጋለች ወይስ ምንድን ነው? እንደዚህ የሆነ ከንፈርና ከንፈር እየተሳሳሙ ቪዲዮ የተለቀቀ የምር አብርሽን ትፈልጋለች? ጌታን ነው ምላችሁ። ልጅ የሚመክራ ሰው የለም። ፍቅር አሁን ስልክ ደወለችላት፣ ለሄርሜላ ስልክ ደወለች። ሄርሜላ በመጨረሻ መጣች። እንግዲህ አብሮ አደሩ ማለት ሌላ ነገር ተከናወነ ባሉ ቤተሰብ። ጉድ በጎንደር የምትሉ አሁን ነው። ሌላ ነገርም አልቀረውም ቤተሰብ። ጉድ እኔ አላምነው። ፍቅር ጉድ አብርሽ ተዋረደ እኮ ተዋረደ። ቤተሰብ ሳቁ እንጂ ሳቁ። አረ ፍቅር ይመችሽ። እሱ ፈልጎ ከመጣ ምንም ማድረግ አትችሉም። ቤተሰብ ገባችሁ አይደለ እንዴ? በአደባባይ መኪና ውስጥ ቁጭ ብሎ የተሳሳሙ ሌላ ነገር ይቀራል ብላችሁ ታስባላችሁ? ጉድ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ ውንቆች ከች ብዬላችሁ መጥቻለሁ። እንግዲህ አብርሽና ፍቅር አብሮ እንዳደሩ እንግዲህ የታወቀ 2 ቀን ነው። ምን አንድ ቀን ምን አደረግሽ? አንተ አይደለ እንደ ፈልጋ ወደ እሷ የመጣ አንተ አይደለ እንደ ሆቴል የመጣ አንተ አይደለ እንደ ሆቴል ያደርክ? ሴት ልጅ መቼ ምንም አታደርጉ። አንተ ራስ ፈልጋ ወዳ ከጠጣ አንተ ከሰከርክ ፍቅር ምን ታደርጋለች እንዴ? ምን አደረግሽ ምናምን ይላል እንዴ? አንተ ደፋር ማለት ነው። የምር ጤነኛ ሰው መኪና ይነዳል እንዴ? ጤነኛ ሰው መኪና ይነዳል? ከንፈር ይሳሳማል እንዴ? አረ ተመልካች ሞኝ አታደርጉ። አብርሽ ራስክ ወዳ ፈቅዳ ነው የመጣ። ስለዚህ ሴቶችን አታሰድብ አንተ ወራዳ ሰውዬ፣ ባለጌ ነክ። ጌታን ምን አደረግሽ ይላል እንዴ? አረ ፍቅር ይመችሽ ማርያምን የተመችቶኝ ይመችሽ። ወንድ ልጅ ይሄው ከዚህ ማየት ትችላላችሁ። የወንድ ልጅ እስክስ አብርሽን አየሁ። እስኪ እንደ ወንድ መቼ ነው አንተ ቆፍጠን የምትለው? ሁሌ በሴት እጅ ነው እንደ አንተ የምትገባው። አንተ ራስን ብታስከብር ዛሬ። አብርሽ ግን እንደዚህ የሚወዱክ ኦዲየንሶች ነገ እንደ ቆሻሻ እንደሚጥሉክ ኢመና ዛሬ ከፍ እንዳልክ ነገ ደግሞ ዝቅ ትላለ ማለት ነው። ገባ አይደለ? ስራ ምሰራው ስራ በጣም ደስ አይልም። ሴቶቹን ክብር ዝቅ እያደረግ አንተ ዶራሩን ታገኛለ። እዚህ ጋር ምን አደረግሽ እያላት ፍቅርን ያስፈራራል። አረ ፍቅርዬ ይመችሽ። ዮ ካደረጋችሁም አንድ ላይ ነው ያደረጋችሁ። እሱ ወዶን ያደረግሽ አይደል እንዴ? ስለዚህ ምንም የሚደበቅ ነገር የለም። ከንፈርና ከንፈር እየተሳሳሙ ከሆነ ሌላ ነገር ይቀራል ብላችሁ ታስባላችሁ እንዴ? ሄርሜላ አንቺ ፋራ ነሽ፣ ሰገጤ ነሽ። አንቺ ይህን ሰው የምትወጂ አንቺ ፋራ ነሽ። አንቺ ቆንጆ ነሽ፣ ውበት አለሽ። ስንት ወንዶች የሚፈልግ ሴት ነሽ። አሁን አንቺ አብርሽ እንደዚህ ከፍቅር ጋር እየተሳሳሜ አልጋ ላይ አብሮ እያደሩ አንቺ ትፈልጋለሽ ማለት ነው? ህይወትሽን ትፈልጋለሽ? አትፈልግም?
ኧረ እኔ ለአንቺ አዘንኩልሽ ሄርሜላ፣ እኔ ለአንቺ አዘንኩልሽ ውሽምት ማለት ነው። እንግዲህ ፍቅር ስልክ ደወለችለት፣ መጣች ሄርሜላ ውሽምት ማለት ነው። እንግዲህ ራሷን ስታ እንደምትወርቅ እርግጠኛ ነኝ። ደነገጠች። ምንድን ነው አለች። ቪዲዮ ተቋረጠ ማለት ነው። ደንግጣለች። አብርሽም ደንግጧል። ስለዚህ ራሱ ወዶ ነው ወደ ፍቅር የተመለሰ አብርሽ ማለት ነው። የሆነ ፕሮግራም ላይ ነው የተገናኘን ምናምን እያለ ነው ያለው ለፍቅር ማለት ነው። ራስ ወዳ ነው የመጣ ናፈከኝ ብላ ነው የመጣ አለች። ራሱ ያደረገ ድርጊት ሴቶች ላይ ጥፋቱን ልጥፍ ያደርጋል። የራሱን ጥፋት አምንም አብርሽ ሁሉ ነገር ማለት ነው። ሁሉ ነገር የራሱ ጥፋት ሴቶች ላይ ነው ልጥፍ የሚያደርገው። ምን አደረግሽ ደፋር ናንተ ራስ ወዳ ፈቅዳ ወደ ሴቶች ህይወት ሄዳ እዚህ ምን ልሰራ መጣው? 2 ቀን ምንድን ነው የምሰራው? አስባችሁ 2 ቀን ነው አብሮ ያደሩ ማለት ነው። ጭራሽ ባራቁት ልብሱን ድረስ ነው ያስወጣችሁ። ቁጭ በለው ቁጭ ካላልክ ደግሞ ለጥፍልሃለሁ። እንግዲህ ምን የራቁት ቪዲዮ የያዘችው አውቃ ነው። አትይዙም ፍቅር አትይዙም መቼም ማለት ነው ቤተሰብ። ስለዚህ አብርሽ ተዋርደዋል። እሰይ ፍቅር ይመችሽ፣ እኔ ይመችሽ ብዬሻለሁ። ወንድ ልጅ ራሱን ካላስከበረ አብርሽ መቼም ለትዳር አይሆኑም ቤተሰብ። ሴቶች አብርሽ የምታፈቅሩ ሴቶች ማለት ነው እራሳቸውን ብታስከብሩ መልካም ነው። ይሄ ልጅ የእናንተ ህይወት ነው እንጂ የሚያበላሸው ይሄ ባላ አይሆንላችሁም። ባል አይሆንላችሁ፣ ለትዳር ነው። ለትዳር ሳይሆን ለአዳር ነው የሚሆንላችሁ። ገባችሁ አይደለ? ለአንድ ቀን አዳር አቅፋችሁ ትተኛላችሁ። ምንም ሆኖ አይደለም፣ እራሱ ፈልጎ ወዶ ነው ከፍቅር ጋር ሂዶ ያደረው ማለት ነው። አንተ ቃዳዳ፣ አንተ ውሸታም ማለት ነው። የወንድ አሰዳቢ ቅሌታም፣ ምን አይነት ሰውዬ ነው ግን እናንተ? ግን ይቅርታ ስድብ ግን እዚህ ጋር ስድብ ለሰው ልጅ አይገባም፣ ግን ለአብርሽ ይገባዋል። 500,000 ሰብስክራይብ ይዞ እንደዚህ የተጨማለቀ የዝሙት ቪዲዮ ሲሰራ ለሰው ሲለቅ አይደብርም? ማሳሳም ቪዲዮ አልቀራም። ጭራሽ ያልሆነ ቪዲዮ ትለቁልናላችሁ። እንዲ አብሮ አደራችሁ ጉድ። አረ ፍቅር ይመችሽ። እኔ አንቺ ላይ ምንም አልልም። የራስሽን ብታደርግን ደስተኛ ነኝ። በተለይ ሄርሜላና አብርሽ አንድ ላይ እንዳይሆን አልፈልግም። የፈለጋችሁ ብትናገሩ ማለት ነው። መቼም ፍቅርና ሩታ አንድ ላይ ተማከሩና እንደዚህ ስራ እየሰሩ ምናምን መቼም ፍቅር ያደረገችው ሩታም አለች ማለት ነው። የት አባታቸው እሳይ ደጋረጉ። እውነት ሩታና ፍቅር ተመካክሮ ይህ ነገር ካደረጉ እሳይ ደጋረጉ። እሳይ አብርሽ ደግሞ የእጁ ነው የሚያገኙ የእጁ ማለት ነው። እሱ ምን ስለሆነ ነው በሴቶች ህይወት ላይ የሚጫወቱ? ሄርሜላ ደግሞ ባሌ ነው ብላ ነው የምትጠብቀው ወይስ ፍቅረኛ ነው ብላ ነው የምትጠብቀው? ግን አብርሽ ሁሌ የተከተልሽ ነው የምትኖሪ። እድሜሽን መጨረስ ነው ከአብርሽ ጋር። አንቺ ፋራ ነሽ። እቺ ልጅ የሚመክራት ሰው የላቱም። ግን ሄርሜላ የሚመክራት ሰው የላቱም። እኔ ላንቺ አዘንኩልሽ። አረ ፍቅር ይመችሽ ብዬሻለሁ። አይላቢው ሞጭጭ ብዬሻለሁ። የኔ ቆንጆ የኔ ቅምጥል የኔ ስማርት ሴት ጀግና ነሽ። ይመችሽ። ተጫዎች የት አባቱ ራሱን ካላስከበር ማን ያከብራል? ጌታ